ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። እና ዛሬ ማለት ነው ጥያቄዎች ብዙ ሰዎች ይጠይቃሉ እና አንዳንድ ማዳሞች የመኖሪያ ፈቃዳቸውን እና የእንትን ይሄ የሚታደስበትን ማለት ነው አንዳንዶችን ሰራተኛ ያስከፍላሉ እና ብዙ ሰዎች ክፈይ ያሉኝ እኔ መክፈል አለብኝ ወይ የሜዲካም ደግሞ የሚያስከፍሉ ማዳሞች አሉ። ሁሉም ማለቴ አይደለም አንዳንዶቹ ማለት ነው። በተለያየ ቦታ በአረብ ሀገር ያላችሁ እና ማነው መክፈል ያለበት የሚል ጥያቄ ሁሌ ይነሳል ማለት ነው። እና የመኖሪያ ፈቃዳቸውን መክፈል ያለባቸው እነሱ ናቸው የመኖሪያ ፈቃድ የሜዲካል ማሳደስ ያለባቸው ማለት ነው። ፓስፖርታችንን ግን ራሳችን ማሳደስ ይጠበቅብናል። እነሱ ጥሩ ሆነው ካሳደሱልን ጥሩ ሰዎች ከሆኑ ራሳቸው ያሳድሱልናል። ግን ደግሞ እነሱ የማያሳድሱልን ከሆነ እኛ በራሳችን ብር ማሳደስ አለብን ማለት ነው። ወሩን ደግሞ እንዳታሳልፉ እያያችሁ እንዳያልፍ ጊዜው ካለፈ እንትን ከማለት ከመጨናነቅ መጀመሪያ 6 ወር ሲቀረውና 1 አመት ሲቀረው ማደስ 6 ወር ሲቀረው በቃ ማሳደስ መጀመር እስከሚመጣ ምን እስከሚል ከዛም በኋላ ኤክስፓየርድ ሳይሆን በወቅቱ ይታደስላችኋል ማለት ነው። እና በምትገኙበት አቅራቢያ ኤምባሲ ሄዳችሁ በኤምባሲ ደግሞ ብታሳድሱ ጥሩ ነው። እንደዚህ አሁን ለሰው ሰጥታችሁ ከምታሳድሱ ይልቅ የሚመቻችሁ ከሆነ ማዳሞቹ የሚወስዷችሁ ከሆነ ኤምባሲ ራሳችሁ ሄዳችሁ በአካል ብታሳድሱ ዋስትና ይኖረዋል። ለምሳሌ ብሩን ታውቃላችሁ ስንት ብር መከፈል እንዳለበት ደረሰኝ ሁሉ ነገር በቃ ህጋዊ ይሆንላችኋል ማለት ነው። ፓስፖርት ቢጠፋ ምን ቢል ስህተት ቢኖረው ኤምባሲው ተጠያቂ ነው የሚሆነው። እና በሰው ሰጥታችሁ ግን ቢቆይ ቢጠፋ ምን ቢል ያንን ሰው ከሰው ጋር ጭቅጭቅ ነው የሚሆንባቸው ማለት ነው። እና የሚመቻችሁ ሰዎች መሄድ የምትችሉ ማዳሞቻችሁ የሚወስዷችሁ ከሆነ ራሳችሁ ኤምባሲ ሄዳችሁ ብታሳድሱና በአካል ሄዳችሁ ራሳችሁ እንትን ብትሉ አሪፍ ነው። እና ሳይደርስ እናንተ የማታውቁ ካላችሁ ጠይቁ። ብዙ አመት የምትጠራጠሩ ካላችሁ ፓስፖርቴ ኤክስፓየርድ እስካሁን ያደርጋል ብላችሁ የምትጠራጠሩ ካላችሁ ጠይቁና ማዳሞቻችሁ ያሳያችሁና እስከ 6 ወር በታች ከሆነ ሄዳችሁ አሳድሱ ችላ አትበሉ። የራሳችሁ የሚጠቅማችሁን ነገር ችላ አትበሉ። በማዳም ቤት ሆናችሁ ደግሞ እንትን ሜዲካል ያልተሰራላችሁ ወረቀት ያልተሰራላችሁ ጠይቁ እንዲሰራላችሁ አድርጉ። በቃ የራሳችሁን መብት አስከብሩ ማለት ነው። እና አንዳንድ ልጆችን ይሄን ያመጣሁት አንዳንድ ልጆች በራሳቸው አሳድሱ በራሳቸው መኖሪያ ፈቃድ አሳድሱ ወይ ደግሞ ሜዲካም በራሳቸው ነው የምትሄዱት የሚሉ አሰሪዎች ስላሉ ነው። እና ይሄ የነሱ እንትን ነው የነሱ ቪዲዮ የደረሳችሁ ሁሉ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ።